ዛሬ ማሳያችሁ የአልመንድ ዱቄት በመጠቀም የምንሰራውን የዳቦ አሰራር ነው። ከሌላው የዳቦ አሰራር የተለየ የሚሆነው ለምንድን ነው? ነት ስለሆነ እንደ ስንዴ የሚያያይዘው ነገር ውስጡ ስለሌለ በቀላሉ ለመጋገር አስቸጋሪ ነው። የዚህ አይነት ዳቦ መስራት አስፈላጊ የሚሆነው ለምንድን ነው? የካርቦሃይድሬት መጠኑ በጣም ዝቅተኛ ስለሆነ ክብደት እንዳንጨምር ይረዳናል። እንደዚህ አይነት ዳቦ በቀላሉ በመጋገር ስኳር በሽታ እንዳንያዝ ክብደታችን እንዳይጨምር መከላከል ይቻላል። ስቴፕ ባይ ስቴፕ ተከታተሉን። ወደ አሰራሩ እንሂድ። ኦኬ፣ እንግዲህ ይህንን ጣፋጭ የሆነ ዳቦ ለመጋገር አስፈላጊ የሆኑ ነገሮችን አቅርቤያለሁ። እንደ ዋና እንቁላል ነው የምንጠቀመው። ዳቦ እንዲያያዝልን ደግሞ የሰሊኒየም ሃሽክ ፋይበር እንጠቀማለን። እንግዲህ አልመንድ ነት ስለሆነ እንደ ሌላው እንደ ስንዴ ቶሎ አይወጣም። ስለዚህ ሰሊኒየም ሃሽክ ፋይበር 1 ካፕ እጠቀማለሁ። 1 ካፕ በቂ ነው ለዛሬ። ከላይ ደግሞ ዳቦ ላይ ለመነስነስ ሰሊጥ ወይ ደግሞ የሰሰሚ ሲድ አለኝ። እንቁላል 1/6 እጠቀማለሁ። የኮቴጅ ቺዝ አለኝ። ኮቴጅ ቺዝ በጣም ጥሩ ኳሊቲ የሆነ ብታዩ ጥሩ ነው። ግራስ ፌድ ግራስ ፊኒሽ ከሆነ እዚህ ጋር ቅቤ 1-2 የሻይ ማንኪያ ቅቤ አቅልጬ አለኝ። ሶፍት ያደርገዋል ዳቦውን። የተጠቀምኩት ቅቤ ይሄ ነው። ትንሽዬ ለብ አድርጋችሁ ብታሞቁት ጥሩ ነው። ከዛ እንደ ዋና አልመንድ አለ። እንቁላልና አልመንዱ እንግዲህ ዋና ግብአቱ ነው ዳቦውን ቆንጆ የሚያደርገው። ከዛ ቤኪንግ ፓውደር፣ ኮንፊውዝድ እንዳትሆኑ ቤኪንግ ፓውደር እና ሶዳ ስላለ ቤኪንግ ፓውደር ነው የምጠቀመው። ትንሽዬ ጨው ያስፈልገናል። ጨው እናንተ መጥኑ። እንግዲህ ዳቦውን ያው ሁላችንም እንመጥናለን የራሳችንን ቴስት። እና ሰሊኒየም ሃሽክ 1 ካፕ ነው የሚሆነው ያደረኩት። የአልመንድ ዱቄት 2 ካፕ። ከዛ ትንሽዬ ጨው አደርጋለሁ። ጨዋችሁን እራሳችሁ መጥኑ። እዚህ ላይ የጥቁር አዝሙድ ማድረግ ትችላላችሁ የዳቦ ቴስት እንዲመጣ። እኔ ትንሽ የዳቦ ቅመም ስላለኝ የዳቦ ቴስት እንዲመጣ አረግበታለሁ። ግዴታ አይደለም፣ ግን ካለ ቤታችሁ የዳቦ ቅመም ጥቁር አዝሙድ ምናምን ብታደርጉ የዳቦ ቴስት እንዲመጣ ያደርገዋል። ጀስት ዳቦ ስለሆነ የምንጋግረው ማለት ነው። ከዛ ይህንን ደረቁን ሁሉን ነገር አንድ ላይ አድርጋችሁ በደንብ አደባልቁት። በእጃችሁም ሊሆን ይችላል። ቤኪንግ ፓውደር 1 የሻይ ማንኪያ አድርጋለሁ። ትንሽዬ ሰሰሚ ሲድ ወይም ደግሞ ሰሊጥ የምንለው እነሰንስበታለሁ። ይህም ግዴታ አይደለም። ቤኪንግ ፓውደሩ ግዴታ ነው፣ እንዲነፋልን ቆንጆ እንዲሆን ይረዳዋል። ሰሰሚ ሲድ ግን እንደው የዳቦ አይነት ቴስት እንደገና ያው ፋትም ስለሆነ ይጠቅመናል። ከዛ ሁሉንም ደረቁን ካስገባችሁ በኋላ በደንብ ታደባልቁታላችሁ። ከዛ ቅቤውን ከላይ እንደዚህ ቅቤውን እናደርገዋለን። ሁሉንም በደንብ አድርገን በየተራ እናደባልቀዋለን። ከዛ ቺዙን እናደርጋለን። ኮቴጅ ቺዝ ነው የሚባለው። ያው ለመግዛት ከፈለጋችሁ የኮቴጅ ቺዝ በደንብ አድርጌ ሞልቼ 2 የሻይ ማንኪያ አድርጌያለሁ። ግራስ ፌድ ግራስ ፊኒሽ ከሆነ የተገኘ ቢሆን ኳሊቲ ቢሆን ጥሩ ነው ኮቴጅ ቺዙ። ከዛ ይሄንንም በደንብ አድርገን እናደባልቀዋለን። ብትፈልጉ በእጃችሁ ማድረግ ትችላላችሁ፣ ግን መጨረሻ ላይ በእጃችን ማሸት እንችላለን እንቁላሉን ካስገባን በኋላ። ሁሉንም ማደርገውን በትክክል ከተከታተልነው በጣም አሪፍ የሆነ ዳቦ፣ የምትወዱት ዳቦ ነው የምትጋገሩት። አይበላሽም ደግሞ በምንም ተአምር እኔ እንደማደርገው ካረጋችሁት ማለት ነው። እና ይሄ በጣም የካርቦሃይድሬት መጠኑ በጣም ሎ ነው። ፕሮቲን አለው፣ ፋት አለው። በቃ ጤናማ የሆነ ዳቦ ነው የምትጋግሩት። ከዛ እዚህ ጋር በደንብ ትከታተሉኛላችሁ። ዋናው ሚስጥር እዚህ ጋር ነው ያለው። አስኳሉን ለብቻ ነጩን ፕሮቲኑን ለብቻ እናደርገዋለን። ዱቄቱን እስከምናዘጋጅ እስከምንመታ ድረስ እስከምናቦካው ድረስ አስቀድመን በ350 ዲግሪ ፋራናይት ኦቨኑን ኦን እናደርገዋለን። ግሎ መቆየት አለበት እንደገባ ቶሎ እንትን እንዲል ማለት ነው። እና ኦኬ የእንቁላል አስኳሉን እናስገባዋለን ቀድመን። ነጩን ለብቻ እናደርገዋለን። ቢጫውን አስቀድመን አስገብተን እንደዚህ በማንኪያ እናዳርሰዋለን። በደንብ ተከታተሉኝ። እያንዳንዱ ስቴፕ ምክንያት አለው። ዳቦ ጥሩ ሆኖ እንዲወጣ ይረዳዋል። ቢጫውን ዝም ብለን ከዱቄቱ ጋር በደንብ አድርገን በእጃችን ማቡካት ይቻላል፣ ግን ለተወሰነ ጊዜ ነው እንደዚህ ማድረገው። እኔም በእጅ አቦካዋለሁ በኋላ። ይህንን እስከምናስተካክል ሊጡን እስከምናቦካ ድረስ
ኦቭናችንን ኦን አድርገን መጋል አለበት። በ350 ዲግሪ ፋራናይት ላይ ኦን አድርጌዋለሁ። ኦልሬዲ እየሞቀ ነው ያለው። እሱ እስከሚግል ድረስ ይህንን ሊጡን ምናምን አብኩቻ አዘጋጀዋለሁ። ነጩን የእንቁላል አስኳል እንደዚህ አረፋ በደንብ እስከሚወጣ ድረስ እንመተዋለን። እያያችሁ በእጃችሁ እያቦካችሁ ነው። ከተረፈ መትረፍ ይችላል። ግዴታ ሁሉም መግባት የለበትም። 6 እንቁላል ስለነበረ የእንቁላል አስኳሉ ውሃው ብዙ ነው የነበረው። ስለዚህ አረፋውን የምትችሉትን ያህል አስገብታችሁ የቀረው ከቀረ መቅረት ይችላል። ከተረፈ መቅረት ይችላል ማለት ነው። በጣም እንዳይቀጥን ልክ እንደ ዳቦ መሆን አለበት። የምንጋገርበትን ሳህን አዘጋጅተን እንደዚህ ፔፐር ቢኖር ጥሩ ነው፣ እንዳይዝብን እና እንዳይቆረስ። ግን ምንም አይሆንም፣ እንደዛ ችግር የለውም። ካላችሁ ጥሩ ነው። ከሌለ ግን በራሱ ዳቦ በምትጋግሩበት ማድረግ ትችላላችሁ። እንዳያችሁት የሆነ ቅጥን ያለም አይደለም፣ በጣምም ወፍራም አይደለም። እንደምትፈልጉት ትልቅም አድርጋችሁ ብትጋግሩ ይወጣል። በተለይ ክብደትን ለመቀነስ የምትፈልጉ ሰዎች፣ ስፔሻል ኒድ ልጆች ያላችሁ፣ ሎ ካርብ ላይ ለማስቀመጥ የምትፈልጉ በጣም ይሄ ፐርፌክት የሆነ አካሄድ ነው። በጣም ብዙ አይነት የዳቦ አሰራር አለ። በሚቀጥለው እንግዲህ በመቀጠል አሳያችኋለሁ። 300 ዲግሪ ፋራናይት ያው ኦን የሆነ እሳት፣ ከዛ ከላይ የሰሰሚ ሲዱን ከላይ መነስነስ ትችላላችሁ። እንደዚህ አንደኛ የዳቦ ከለር ይኖረዋል፣ ቴስቱንም ትወዱታላችሁ። ሰሊጥ ደስ ይላል ቴስቱና። ኦኬ እንደምታዩት ዳቦ ደርሷል። ሽታውን ልነግራችሁ አልችልም። ፔፐሩ የሚያግዘን አንዳንዴ እቃው የጋገርንበት ላይ እንዳይጣበቅ ያግዛል። እንደዚህ ቀላል ሆኖ እንዲወጣ። እንዳያችሁት በቃ ኖርማል ዳቦ ነው፣ ከስንዴ የተጋገረ ነው የሚመስለው። እና ቴስቱን ደግሞ ያው ጋግራችሁ ሞክሩት፣ በጣም ነው የምትወዱት። ኬክ ነው የሚመስለው፣ እንደ ኬክ አይነት ቴስት ነው ያለው፣ አልመንድ ስለሆነ በጣም ነው የምትወዱት። እንግዲህ በቂ የሆነ ፕሮቲን አለው፣ ፋት አለው፣ ፋይበር አለው። ኢቨን ዝም ብላችሁ ከምንም ጋር ሳታያይዙ ዝም ብላችሁ ብትበሉት ራሱ ፕሮቲናችሁን ፋታችሁን በደንብ አፕግሬድ ያደርጋል። በቂ የሆነ ነገር ስላለው ማለት ነው። ይሄ ራሱ ሙሉ የሆነ ምግብ ነው። ካርቦሃይድሬቱ ደግሞ በጣም ዝቅተኛ ስለሆነ ክብደት እንዳንጨምር ይረዳናል። እንዳያችሁት በደንብ አድርጎ ነው የበሰለው። 1 ሰዓት በቂ ነው። በ1 ሰዓት ውስጥ እንደዚህ ቆንጆ ሆኖ ይበስላል ማለት ነው። ቤት ውስጥ እኔ ሁል ጊዜ አለኝ። ከዚህ በፊትም ጋግሬው ይኸው እንደምታዩት ቤት ውስጥ አለ፣ አይጠፋም እና ጋግሬ አይበላሽብኝም። ይሄ አሁን የአሳያችሁን ስቴፕ ከተከተላችሁ በፍጹም አይበላሽባችሁም። ሰዓቱም እኩል ነው፣ 1 ሰዓት ነው። ኦቨናችሁን 350 ዲግሪ ላይ ነው የምታደርጉት። በቃ ሴት ሁል ጊዜ አንድ አይነት ነው የምትጋግሩት፣ እጃችሁን ካልቀየራችሁ ማለት ነው። ዱቄታችሁን የምታደርጉትን ነገር ሁሉ ሜዥር አድርጉት። እጃችሁ ሁል ጊዜ አንድ አይነት ከሆነ አይበላሽም ማለት ነው። እንግዲህ ሰርታችሁ ተጠቀሙ። ሌላ ስራ እስከምመጣ ድረስ ሰላም ቆዩ።